ቢዝነስና ፍርሃት የብዙዎቻችን ችግር። የሆነ ቢዝነስ ለመጀመር እንፈልግና ዙሪያ ጥምጥም እንሄዳለን። ቢዝነሱን ጀምሬ እከስር ይሆን አተርፍ ይሆን? ምን አይነት ቢዝነስ ልጀምር? ምን ያክል ካፒታል ያስፈልገኛል? የት ቦታ ልጀምር? ቢዝነሱስ ምን ያክል ስኬታማ ያደርገኛል? መቼ ልጀምር እያለን ጧት ማታ የሁላችንም ችግር ነው። አንዳንዶች ደግሞ በቀጥታ በደቂቃ ውስጥ ቢዝነስ ጀምረውት ትርፋማና ሚሊዮነር ይሆናሉ። ለምንድን ነው ቢዝነስ ለመጀመር ስንፈልግ ፍርሃት የሚለን? እነዛ ሰዎችስ በደቂቃ ውስጥ ጀምረው ስኬታማ የሚሆኑት ምን አይነት መንገድ ስለተጠቀሙ ነው? ዛሬ እነሱን እጅግ በጣም ወሳኝ የሆኑ ቢዝነስ ከመጀመራችን በፊት ስኬታማ የሚያደርጉንና ፍርሃት እንዳይለንና በቀጥታ ቢዝነሱን እንድንጀምረው የሚያደርጉንን እጅግ በጣም ወሳኝ የሆኑ ነጥቦች እነግራችኋለሁ። እስከ መጨረሻው ድረስ ከኔ ጋር አብራችሁን ቆዩ። እናንተ ልትጀምሩ ያሰባችሁት ቢዝነስ ምንድን ነው? መጀመሪያ ወረቀት ላይ አስፍሩት እስኪ፣ ወይም ደግሞ ሞባይል ያላችሁ ሰዎች ሞባይላችሁ ላይ ጻፉት እስኪ። ምንድነው? ከሰው ነው የሰማችሁት? ከሚዲያ ነው የሰማችሁት? ወይስ እናንተ በአይናችሁ የተመለከታችሁት አለ? ወይም ደግሞ እናንተ ያንን ቢዝነስ ሰዎች ስኬታማ ሲሆኑበት አስባችሁት ወይም ደግሞ አይታችሁ ከሆነ ያን ቢዝነስ መጀመሪያ ላይ ጻፉትና አጥኑት እስኪ። ጥናቱ በምን አይነት መንገድ ነው ትሉ ትችላላችሁ። ጠጋ ብላችሁ እነዛ ሰዎች በምን መልኩ ስኬታማ ሆኑ፣ ጥሬ ዕቃውን ከየት ነው የሚያገኙት፣ እንዴት አድርገው ጀመሩና እንዴት አድርገው እየሸጡ ነው የሚሉትን ጥናት ማካሄድ ይፈልጋል። የትኛውም ነገር በነገራችን ላይ በሁሉም ቦታ ላይ በስራም ብትሄዱ፣ በትዳርም ብትሄዱ፣ በስልጣንም ብትሄዱ፣ ኤኒ ነገር ሀገርም ለመምራት ራሱ ጥናት ያስፈልጋል። ሳታጠኑ ዘው ብላችሁ ሰው የሆነ ትርፍ አለው ስላላችሁ ብቻ በቀጥታ እዛ ቢዝነስ ላይ ገብተን እንከስራለን የሚል የመጀመሪያ ፍርሃት ውስጥ የሚያስገባን ጥናት አለማካሄዳችን ነው ማለት ነው። ክቡራን ተመልካቾቼ ከዛ ቀጥሎ ደግሞ በሁለተኝነት የምጠቅስላችሁ ክቡራን ተመልካቾቼ ለዛ ላጠናችሁት ቢዝነስ ምን ያክል ካፒታል ያስፈልገዋል የሚለው ነው። በትንሽ ነው የምጀምረው፣ በመካከለኛ ነው የምጀምረው ወይስ በትልቁ ነው የምጀምረው የሚለው ነገር ማወቅ የግድ ይላል ክቡራን ተመልካቾቼ። ምክንያቱም እናንተ የምትጀምሩት ቢዝነስ በትንሹ ከሆነ ምን ያክል ካፒታል እንደሚያስፈልጋችሁ እዛው ማወቅ ትችላላችሁ። እንዲሁም ደግሞ በመካከለኛ ከሆነ ደግሞ ምን ያክል ካፒታል እንደሚያስፈልጋችሁ ደግሞ አቅማችሁን አውቃችሁ ትገባላችሁና የመጀመሪያው ካፒታል መዘጋጀት ያስፈልጋል። ጥናት ስላካሄዳችሁ ወይም የሆነ ቢዝነስ ያዋጣል ብላችሁ ስላሰባችሁና ሰው ስለነገራችሁ ብቻ ቢዝነሱን እጀምራለሁ ማለት የመጀመሪያ ወደ ፍርሃት የሚያስገባችሁና ቢዝነሱን ከጀመራችሁ በኋላ ወደ ኪሳራ የሚያስገባችሁም አንደኛውና ወይም ደግሞ ሁለተኛው መንገድ መሆኑን እንድታውቁት ያስፈልጋል። ሶስተኛ ላይ ስነግራችሁ ደግሞ ሎኬሽን የሚባል ነገር አለ። በጣም በርካታ ሰዎች የሚሸወዱት ክቡራን ተመልካቾቼ ወደ ኪሳራ የሚንጎዳጎዱት ኪሳራ ውስጥ የሚገቡት የሎኬሽን ጉዳይ ነው። እጅግ በጣም ሌክዠሪ የሆነ ኮፊ ሃውስ ብትከፍቱ፣ ሌክዠሪ የሆነ ሆቴል ብትከፍቱ፣ ኤኒ የሆነ በጣም እጅግ ተፈላጊ የሆነ ነገር ብትከፍቱ ራሱ ሎኬሽኑ ምርጥ ቦታ ካልሆነ ወይም ደግሞ ሰው የማይገኝበት ምድረ ቦታ ላይ ወይም ደግሞ ምድረ ባዶ የሆነ ቦታ ላይ ከከፈታችሁ ለኪሳራ ትዳረጋላችሁ። ክቡራን ተመልካቾቼ አነስ ያለች ቢዝነስ ብትሆኑም ትንሽዬ ቤት ብትሆኑም ሎኬሽኑ ምርጥ የሆነ ቦታ ከሆነ ወይም ደግሞ የሰው እንቅስቃሴ ያለበት ቦታ ከሆነ እመኑኝ በምንም አይነት መንገድ አትከስሩም ልላችሁ ፈልጋለሁ። ወደ መጨረሻ ላይ ምሳሌዎችንና የራሴን ተሞክሮ ወይም ደግሞ የሌሎችን ተሞክሮ ነግራችኋለሁ። ፖይንቶቹን ግን ልንገራችሁ። በጣም ብዙዎቻችሁ በዚህ በመናገረው ሐሳብ ተስማማላችሁ ብዬ አስባለሁ። በጣም ብዙ ሰዎችም ደግሞ ይጽፉልኛል ሀብትሽዬ ወይም ደግሞ ሀብትሽ የሥራ ሰው በጣም በርካታ ሰዎች ይነግሩኛል። ሀብትሽ እንደዚህ አይነት ቦታ ጀምሬ ከሰርኩኝ፣ ሎኬሽኑ አከሰረኝ፣ እንዲህ ሆንኩኝ፣ ቤት ኪራይ በዛብኝ ምናምን እያላችሁ በርካታ ሰዎች ሲጠይቁኝ ነበር። ጥንቃቄ አድርጉ። ክፍለ ሀገርም የምትጀምሩ ሰዎች ካላችሁ፣ አዲስ አበባ ውስጥም የትም ኤኒ ቦታ ላይ የምትጀምሩ ሰዎች ካላችሁ ሎኬሽን እጅግ በጣም ወሳኝ ነው። ከዛ እንቀጥልና ክቡራን ተመልካቾቼ የምትጀምሩት ቢዝነስ ትርፉ ምን ያክል ነው? ነው ትርፉ ምን ያክል ነው የሚባለውን ነገር አሁንም ማጥናት ያስፈልጋል። ምክንያቱም ጉልበታችሁን፣ ጊዜያችሁን፣ ሁሉ ነገራችሁን መስዋዕት አድርጋችሁ የገባችሁት ቢዝነስ ከእጅ ወዳፍ የሆነ ቢዝነስ ከሆነ ዋጋ የለውም። ትርፍ አልባ ትሆናላችሁ፣ ኪሳራ ትሆናላችሁ። ከጀርባችሁ ቤት ኪራይ ያለ የምትመሩት ቤተሰብ አለ። ነገ ትርፋማ መሆን አለባችሁ። ነገ መኪና መግዛት አለባችሁ። ነገ ቤት መግዛት አለባችሁ። ይህ ነገር ለማድረግ ደግሞ ክቡራን ተመልካቾቼ ማድረግ የሚጠበቅባችሁ ነጥቦች መጀመሪያ ላይ ማወቅ አለባችሁ። ስለዚህ ትርፉ ምን ያክል ነው ጀምረው ለምሳሌ
እንበልና በጣም በርካታ ሰዎችን ጠይቁኛላችሁ። ሳሙና ልጀምር ትላላችሁ፣ እርጎ ልጀምር የምትሉ ሰዎች አላችሁ። እንደምነው እንደዚህ ጧፍ ምናምን እያላችሁ በጣም በርካታ ሰዎች ጠይቁኛላችሁ። ኢምፖክሲ ምናምን እያላችሁ ብዙዎቻችሁ ጠይቁኛላችሁ። ትርፉን እኮ ማወቅ ነው። እዚህ ጋር ሶሻል ሚዲያ ላይ የሶሻል ሚዲያ ጋጋታ በወር ይሄን ያክል በ100 ሺህ በ200 ሺህ በሚሊዮን ብር የምታገኙበት ቢዝነስ እየተባለ ስለተነገራችሁ ብቻ እናንተ ቢዝነሱ መጀመር አይጠበቅባችሁ፣ ወይ ደግሞ ለመጀመር መጀመሪያ ኪሳራ ውስጥ መግባት የለባችሁ፣ ወይ ደግሞ ፍርሃት ውስጥ ከመግባታችሁ በፊት እንዳትፈሩ መጀመሪያ ላይ ማድረግ ያለባችሁ ትርፉን ማወቅ አለባችሁ። ኢምፖክሲ ጀምሬ የማተርፈው ስንት ነው? በቀን 100 ብር ከሆነ የምታተርፉት ዋጋ የለውም ማለት ነው። ምክንያቱም እናንተ ቤት ኪራያችሁ ስንት ነው? ኑሯችሁ ስንት ነው? ምን ያክል ነው አትርፋችሁ ህይወታችሁን የምትቀይሩት የሚለውን ማወቅ አለባችሁ። ያ የምትሰሩት በኢምፖክሲ የሚሰራ ሳህን ወይም ደግሞ የሚሰራ ነገር ትርፉ ምን ያክል ነው? የሚገኘው ትርፍ ነው ምን ያክል በቀን ሸጬ ለኔ ምን ያክል ትርፍ ይመጣልኛል የሚለውን መጀመሪያ ማወቅ ይጠበቅባችኋል። የትርፍ ጉዳይ እጅግ በጣም ወሳኝ ነው። ትርፍ ሲባል የተሻለ ትርፍ መሆን መቻል አለበት። የተሻለ ጥሩ ትርፍ ካልሆነም ደግሞ ቢያንስ ቤት ኪራያችሁ ኑሯችሁን አሸንፎ የተወሰነ ተቀማጭ ነገር ወይም ደግሞ እቁብ የምታስቀምጡት ነገር ሊኖረው መቻል አለበት። ካልሆነ ደግሞ በጣም በርካታ ሰዎች እንደሚመርጡት ሌሎች አማራጮችን መጠቀም ደግሞ እጅና ጣጥፎ መቀመጥ ራሱ የሚቻልበት ሁኔታ አለ። ከመክሰር ነው የምላችሁ። ሰርቶ ሰርቫይቭ ማድረግ ወይም ደግሞ የተወሰነች ትርፍ ማግኘት ትልቅ ነገር ነው። ግን ኪሳራ ውስጥ መግባት ያላችሁን 300 ሺህ 500 ሺህ ወይም ደግሞ 1 ሚሊዮን ብር አውጥታችሁ ኪሳራ ከመግባት ይልቅ ገንዘቡን አስቀምጣችሁት የሆነችን መንገድ መጠቀሙ አሪፍ ነው ማለት ነው። ከዛ በተረፈ ደግሞ ኪሳራውን ማወቅ ይጠበቅባችኋል። ኪሳራ ቅድም ትርፍ እንዳልኳችሁ የሚያከስረኝ ምንድነው? ምን ሳደርግ ነው የሚያከስረኝ? ለምንድን ነው የምከስረው? ምን ሳደርግ ነው የምጀምረው? ቢዝነስ ያከስራሉ የሚለውንም መጀመሪያ ማወቅ ይጠበቅባቸዋል ማለት ነው። ክቡራን ተመልካቾቼ የግድ ማወቅ ያለባችሁ ፖይንት ስለሆነ የኛው ትርፉን ማወቅ ስላለባችሁ ከዛ እንቀጥላውንም ክቡራን ተመልካቾቼ ቻሌንጅ የሚባል ነገር አለ። በጣም ብዙ ሰዎች አልጋ ባልጋ የሚመስላቸው አለ። ቢዝነስ አልጋ ባልጋ አይደለም። ክቡራን ተመልካቾች አልጋ ባልጋ በፍጹም አይሆንም። አልጋ ባልጋ በነገራችን ላይ ሌብነትም አልጋ ባልጋ አይደለም። እንደው በሚሊዮን ብር ይዘርፋሉ አይደል ሰዎች፣ ወይም ደግሞ ሙስና የሚቀበሉ ሰዎች በጣም ብዙ በፍርሃት ውስጥ ተውጠው ሰው አየኝ አላየኝ ብለው መንግስት ነገ ከስራ ያፈናቅለኛል አያፈናቅለኝም ብለው ራሱ በፍርሃት ነው። አይደለም ሌላው ስራ ይቅርና አንዳንድ ስራዎች ሊኖሩ ይችላሉ። የኦንላይን ስራም ስሩት፣ ሌላ የጉልበትም ስራ ስሩ፣ ሌላ ነገር ሱቅም ክፈቱ፣ ቡቲክም ክፈቱ፣ ሌላ ነገርም ስሩ። እያንዳንዱ ነገር ቻሌንጅ ነው። ኢቭን ሃይማኖታችሁን ራሱ ወደ ኋላ ብላችሁ፣ ምክንያቱም አንድ ሰው ቡቲክ የከፈተ ሰው ወላሂ እያለ ይሸጣል ሃይማኖቱን እየማለ ራሱ እሱ ራሱ ቻሌንጅ ነው፣ ሃይማኖቱን እየካደ። እንዲሁም በተጨማሪ ደግሞ ሌላ በርካታ ኤኒ ነገሮች ኤኒ ስራዎች ዞራችሁ መሸጥ፣ በፀሐይ መሄድ፣ መርካቶ መንከራተት፣ እንዲሁም ደግሞ የተለያዩ የማከፋፈያ ሱቆችን ማፈላለግ፣ እንዲሁም ደግሞ ሄዳችሁ ራሳችሁ ማምጣት። ለምሳሌ አትክልትና ፍራፍሬ ከሆነ የምትሰሩት ጋርመንት ጋር በሌሊት 9 ሰዓት ላይ 8 ሰዓት ላይ ሄዳችሁ ከዛ አስጭናችሁ መታችሁ እዚህ ከመጣችሁ በኋላ አትክልቱ ፍራፍሬው ሊበላሽባችሁ ይችላል። እነዚህን ሁሉ ቻሌንጆችንና እነዚህ አይነት የሆኑ ፈተናዎችን ለማለፍ መዘጋጀት መቻል አለባችሁ። ውጭ ሀገርም ስትሄዱ ታውቁታላችሁ። ውጭ ሀገር ሄዶ ገንዘብ ማፈስ የሚመስላቸው ሰዎች አሉ። አሜሪካም ሄዱ፣ ዱባይም ሄዱ፣ ኤኒ ካናዳም ቦታ ሄዱ፣ ሽንት ቤት መጥረግ አለ፣ የልጆች ማቀፍ አለ፣ ልጆችን የተለያዩ ነገሮችን ማድረግ አለ፣ በርካታ ስትራግል አለ። የዛ ሀገር ያሉ የአሰሪዎችን የማዳሞችን ቁጣ የማዳሞችን ጸባይ መቋቋም መቻል አለባችሁ። 24 ሰዓት ቆሞ መስራትን ስትራግል፣ እንዲሁም ደግሞ በምግብ መራብን እዛጋ መቋቋምና ቻሌንጁን ማወቅ አለባችሁ። ከዚህ ከሀገር ውስጥ ስትወጡ መጀመሪያ ያንን ነገር እቋቋመዋለሁ ብላችሁ ማሰብ አለባችሁ። ከዚህ ከደላ ቤታቸው ወይም ደግሞ እዚህ ከሚንዘላዘሉበት እንዲሁም ደግሞ ዘና ብለው በየቦታው ቡና ከሚጠጡበት መንደራቸው የሄዱና አንዳንድ እህቶቼ በጣም በውስጥ መስመር ይጽፉልኛል። ወይ እንደዚህ አልመሰለኝም፣ ተሰቃየው፣ እናቴ ናፈቀችኝ። ናፍቆትም ቻሌንጅ ነው። እናቴ ናፈቀችኝ፣ ወንድሜ ናፈቀኝ፣ ልጆቼ ናፈቁኝ፣ እንዲሁም ደግሞ ባሌ ናፈቀኝ፣ ሚስቴ ናፈቀችኝ የሚባሉ የተለያዩ ስቃዮችና የተለያዩ መርዶችን እንሰማለን። ስለዚህ መጀመሪያ ላይ ቆም ብላችሁ ማሰብ ያለባችሁ ቻሌንጁን መቋቋም መቻል አለባችሁ። ሶሻል ሚዲያ ላይም ስትመጡ ሰው እንደሚሰድባችሁ እኔም እንኳን ይሄንን ቪዲዮ እየሰራው ራሱ ከስር ኮሜንት የሚጽፉ ሰዎች አሉ። ኔጌቲቭ አስረዘምከው፣ ለነሱ ልናገር ጉሮሮ እስከሚደርቅ ድረስ እያወራውኝ እኔ
ለሰራሁት፣ እኔ ካሜራ ተከራይቼ ለሰራሁት፣ እኔ ቢሮ ተከራይቼ ለሰራሁት፣ እኔ ለለፈለፍኩት እነሱ እዚህ የሚጨንቃቸው ሰዎች አሉ። እኔ ለለፈለፍኩት፣ እኔ እዚህ ጋር በባዶ ላወራሁት ከስር ላይ ኔጌቲቭ ነገር የሚጽፉ ሰዎች አሉ። እነዚህ ኔጌቲቭ የሚጽፉ ሰዎችን ራሱ ቻሌንጅ መቋቋም መቻል አለብኝ። ያንን ቻሌንጅ ተቋቋም የሚሆነው ወደ እናንተ የቀረብኩትና ቻሌንጅ ቢዝነስ ላይ አለ። በግድ ዋጦት ልላችሁ ፈልጋለሁ። ከዛ በኋላ እንቀጥል። ክቡራና ክቡራን ተመልካቾች የእድገት መንገድ የሚባል አለ። የእድገት መንገድ የከፈትኩት ቢዝነስ በምን አይነት መንገድ ነው ሊያድግልኝ የሚችለው? ስኬታማ የሚሆነው በምን አይነት መንገድ ነው? ከአንድ ሱቅ 2 ሱቅ 3 ሱቅ 4 ሱቅ እያለ ብዙ ብራንቾችን መክፈት የሚችለው በምን አይነት መንገድ ነው? ምን ሳደርግ ነው የሚለው ነገር መጀመሪያ መቋቋም መቻል አለባችሁ፣ ወይም ደግሞ ማወቅ መቻል አለባችሁ። እድገቱን የእድገት መንገድ አለው አንድ ቢዝነስ። ለምሳሌ አንድ ካፌ የከፈተ ሰው ሊያድግ የሚችለው ምን ሲያደርግ ነው? ቤቱ ላይ ምን ክሬት ማድረግ አለበት? ቤቱ ላይ ምን አዲስ ነገር መፍጠር መቻል አለበት? እንዲሁም ደግሞ በተጨማሪ ቤቱን በምን መልኩ ማስዋብ አለበት? ከስተመሮችን ለማምጣት መጀመሪያ በነፃ ማብላት አለበት ወይስ ደግሞ 2 ሰው በነፃ አብልቶ ሌሎችን ደግሞ እንትን ማድረግ አለበት? ብቻ በርካታ መንገዶች አሉ። እነዚህን እንዴት አድርጌ ልቋቋም፣ በዙሪያ እነማን ጋር ልስራ፣ እንዴት ላድርግ የሚሉትን የትኛውን አይነት የሶሻል ሚዲያ ፕላትፎርም ልጠቀም፣ ምክንያቱም ለቢዝነሳችሁም ስለሚጠቅማችሁ ምን አይነት የሶሻል ሚዲያ ልጠቀም፣ ሶሻል ሚዲያ ላይ በምን መልኩ ኮንተንቴን ክሬት ላድርግ፣ እንዲሁ ደግሞ ቪዲዮውን ወይም ደግሞ ማስታወቂያውን ስሰራ ለተመልካች እይታ እንዲኖረው ምን አይነት ሲስተም ልጠቀም የሚሉትን ራሱ በተጨማሪ መያዝ ይጠበቅባችኋል። ይህ እኔም በርካቶችም ስኬታማ የሆኑበት መንገድ ነው። በመጨረሻ ስነግራችሁ ክቡራን ተመልካቾቼ የገንዘብ አቀማመጣችን ነውና የገንዘብ አጠቃቀማችን ምን ይመስላል? ገንዘብ አጠቃቀማችን እንዴት ነው? በጣም በርካታ ሰዎች ቢዝነስ ስለጀመሩ ብቻ ቦሌ ሄደው የሚበሉ አሉ። ቢዝነስ ስለጀመሩ ብቻ ውጭ የሚበሉ ሰዎች አሉ። ቢዝነስ ስለጀመሩ ብቻ የሚገራርም ብራንድ የሆኑ ልብሶችን የሚለብሱ አሉ። ይህ በጣም ትልቅ ስህተት ነው። ለኪሳራ የሚዳርጋችሁ ነገር ነው። ከመጨረሻ ደግሞ ከህብረተሰቡ ጋር ወይም ደግሞ ቢዝነሱ ከጀመርኩት በኋላ እኔ ምን አይነት ጸባይ አለኝ የተለየ የቤታችን አመል ካለ ቢዝነስ ላይ እሱ በፍጹም አይሰራም። መውረድ አለባችሁ፣ ዝቅ ማለት መቻል አለባችሁና ይሄንኛውን ቢዝነስ እንዴት አያችሁት? እንደዚህ አይነቱን ነገሮች ስትራግሎችን አልፋችሁ እነዚህን ቢዝነሶች መጀመሪያ ካጠናችሁ ጥናትን፣ ካፒታልን፣ ሎኬሽንን፣ ትርፍን፣ ኪሳራን እንዲሁም ቻሌንጅን፣ የእድገት መንገድንና የገንዘብ አቀማመጥን ካወቃችሁ እመኑኝ ሚሊዮነር ትሆናላችሁ። እነዚህን ፖይንቶች ካወቃችሁ ሚሊዮነር ትሆናላችሁ። በመጨረሻ ምሳሌ ልንገራችሁና ክቡራን ተመልካቾቼ ከነዚህ መካከል በርካታ ሰዎች ልብ ላይሉት የሚገባው እኔ ለምሳሌ እንበልና ከ10 ቢዝነሶቼ 10 ቢዝነስ አለኝ። ከ10 ቢዝነሶቼ 1-2 ቢዝነሶችን ልጥቀስላችሁ። ለምሳሌ ላቢያጆ ወይም ደግሞ አበባ ቤትን ወይም ደግሞ እንዲሁም በተጨማሪ ደግሞ ካፌን ልንገራችሁ። እነዚህን ቢዝነሶች ሲጀምር መጀመሪያ ላይ ሰዎች ጉድ ይላሉ፣ እኔም ደግሞ የተወሰነ ፍርሃት ያሰኘኛል። ለምሳሌ ካፌውን ስጀምረው 100 ሺህ ብር ነው የቤት ኪራዩ። ልብ ብላችሁ አስቡ። የቤት ኪራዩ 100 ሺህ ብር ነው። 100 ሺህ ብር ማለት የመጀመሪያ ቢዝነሱን ስጀምር እንዴት ነው 100 ሺህ ብር የሚከፈለው? መጀመሪያ ላይ ነው የከፈታችሁት አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ቀን እያለ ለዲኮር የተወሰነ የምታወጡት አለ፣ ጊዜ የተወሰነ የምትወስዱት ጊዜ አለ። 15 ቀን ሊሆን ይችላል፣ 20 ቀን ሊወስድ ይችላል። እሱን መጀመሪያ ላይ ማመን መቻል አለባችሁ። ቢዝነሱን እስከምጀምር 15 ቀን 20 ቀን የቤት ኪራይ እንደሚቃጠል ማወቅ መቻል አለባችሁ። በተቻለ መጠን ፈጥናችሁ ቶሎ ቢዝነሱን ለመጀመር ሞክሩ። ምንም ጥያቄ የለውም። ከዛ በኋላ የመጀመሪያ ወር ላይ ከሰርኩ የሚል ሰው አለ። የመጀመሪያ ወር ላይ ልትከስሩ አትችሉም ሲባል ምንድነው? የመጀመሪያ ወር ላይ ቤት ኪራይ እንደምትከፍሉ አምናችሁ መግባት አለባችሁ። ቤት ኪራይ እንዴት ነው ባንዴ ቀጥታ የሆነ ቢዝነስ ጀምራችሁ ትርፋማ የምትሆኑበት መንገድ? በመጀመሪያ ወር ላይ ከቢዝነስ የወጡ ሰዎች አሉ። አይወጣም እኮ በተአምር አይደረግም እኮ። ቢያንስ የ3 ወርና የ4 ወር ልትከስሩ እንደምትችሉ ወይም ደግሞ ቢዝነሱን ለማስለመድ ራሱ መጀመሪያ ላይ ታርጌት አድርጋችሁ ቢዝነስ ማዘጋጀት ወይም ደግሞ የቤት ኪራይ ማዘጋጀት መቻል አለባችሁ። ስለዚህ ወደ እኔ ስመለስላችሁ የመጀመሪያ 1 ወር ላይ ከኪሴ አወጣሁኝ 100 ሺህ ብር ከፈልኩኝ። ሁለተኛ ላይ አሁንም ይሄ ነገር ያከስራል እያሉ ሰዎች ይሰማሉ። ሁለተኛ ላይ አሁንም ተወሰኑ ቻሌንጆችን እየተቋቋምኩኝ ሰዎች 1 2 3 4 እያሉ 5 10 እያሉ መጡ። ከዛ በኋላ ኦልሞስት ወደ ግማሽ አካባቢ የምከፍለውን 50 ሺህ ብር አካባቢ ቻለኝ ማለት ነው ካፌው። በሶስተኛ ወር አካባቢ ላይ ሙሉ ቤት ኪራዩን ቻለልኝ ራሱ። ከዛ በኋላ ሶስተኛ ወር ላይ ትርፍ አልጀመርኩም ወይም ደግሞ ራሱን ነው የቻለው ማለት ነው። ስለዚህ የመጀመሪያ 1 ወር ከምናምን አካባቢ 100 ምናምን ሺህ ብር አካባቢ ከኪሴ ከፈልኩኝ ወይም ደግሞ ከዛ በኋላ እንትን አልኩኝ ማለት። ከዛ አራተኛ ወር ላይ የተወሰነ ትርፍ መጣ ወይም ደግሞ የተወሰነች ሩብ የምትሆን ትርፍ መጣች። ከዛ በኋላ 50% ትርፍ እያለ ከዛ በኋላ 100% ትርፍ እየተባለ
ቀጠለ ማለት ነው። ሌላም ቢዝነስ ላይ ላቢያጆም ላይ የመጀመሪያ 1 ወር ላይ 2 ወር ላይ እንዲሁም ደግሞ ሌላ ቢዝነስ ላይ ማስለመድ የሚባል ነገር አለ። አበባ ቤትም መጀመሪያ ላይ ፍርሃት ይላል። ከስር ይሆን የመጀመሪያ ወር ላይ ቤት ኪራዩን ከየት አምጥቼ ነው የምከፍለው? ያለንን አሟጠን ቢዝነሱ ላይ ስለምንጀምር ነው። ምንም ጥያቄ የለውም። ስለዚህ ይህን ነገር ለመቋቋም የትኛው ቢዝነስ ላይ ሰዎች መጀመሪያ ማወቅ ያለባችሁ ቅድም ያልኳችሁን ፖይንቶች መጀመሪያ ላይ ማወቅ፣ ማጥናት፣ ቢዝነስ ፕላን ማድረግ። ትርፋችሁን አውቃችሁታል፣ ኪሳራችሁን አውቃችሁታል። ከዛ በኋላ በቀላሉ እንዴት እንደምታተርፉ ራሱ ይገባችኋል። ከዛ የእድገት መሰላል የሚባል ነገር አለ፣ የገንዘብ አቀማመጣችሁን የሚባል ነገር አለ። እነዚህ ነገሮች መጀመሪያ ላይ ማወቅ አለባችሁ። እንዴት አድርጋችሁ ነው የምታውቁት? ወይስ ደግሞ እንዴት አድርጋችሁ የእድገት መንገድ ቅድም እንዳልኳችሁ በሶሻል ሚዲያ ነው የራሴን አክቲቪቲ ተጠቅሜ ነው ወይስ ቤቱ ላይ ምን አይነት ነገር ለሰዎች በነፃ ልጋብዝ? ሰዎችን እየሳብኩ ላምጣ? ቤተሰቦችን ኑ እያልኩኝ እዛ ልጋብዛቸው? እዛ ኑ ልበላቸው? እንዴት ነው የሚባሉትን ነገሮች በርካታ ነገሮች አሉ። ለምሳሌ ሀብትሽን ማግኘት የሚፈልጉ ሰዎች ካሉ የሆነ ሌላ ቦታ ካፌ ሄጄ አልቀጥራቸውም። እነዛ ሰዎች እኔን ለማግኘት ሲፈልጉ እኔ ካፌ ይመጣሉ። እኔ ካፌ ሲመጡ እስከምመጣ ድረስ ካፌ ላይ እየተጠቀሙ ይጠብቁኛል። ካልሆነም ደግሞ እዛ ካፌ ላይ እኔ ጋር ያወሩና ምናልባት በጣም መክፈል ካለብኝ እኔ ልከፍል እችላለሁ። ግን አብዛኛውን ጊዜ ራሳቸውን የሚከፍሉት በቀን እኔ 10 ሰዎች ለምሳሌ ልቀጥር እችላለሁ። 10 ሰዎች እኔ ቤት ላይ ይመጣሉ ማለት ነው። ይሄ አንዱ ራሱ ሲስተም ያልኩት ነው። ከዛ በተረፈ ደግሞ የተለያዩ ሰዎችን እዛ ቦታ ላይ በመጋበዝ እንዲቀምሱት በማሳየትና ቤቱ ላይ ዲኮር በማድረግና የተለያዩ ፕሮሞሽኖችን በመስራት ለሰዎች ያለኝን ነገር በማሳወቅ ወይም ደግሞ ቤቴ ላይ ያለውን አገልግሎት ለተመልካቾቼ በማሳወቅ ትርፋማ የሚሆንበት ራሱን የቻለ ሲስተም ነው ማለት ነው። ከዛ በተረፈ የገንዘብ አቀማመጣችሁን በደንብ ብላችሁ ማሰብ ይጠበቅባችኋል የተሻለ ቦታ ለመድረስ። እኔ በጣም በርካታ ጊዜ ክቡራን ተመልካቾቼ የምለብሳቸው ልብሶች በጣም ብዙ ሰዎች ይተቹኛል። በጣም ብዙ ሰዎች የምለብሳቸው ልብሶች ማለት ነው ምንድነው ይሄ ልጅ ግን ሚዲያ ላይ አይደለም እንደሚሰራው? ምንድነው ይሄ ልጅ እንደዚህ የሚለብሰው ባላለው ልብስ አይመርጥም እንዴ? ስለ ብራንድ ጉዳይ አይደለም። መጀመሪያ ብራንድ መስራት የምፈልገው ብሬኔ ላይ ነው። ብራንድ እዚህ ጋር ልብስ ማለት ገላን ነው የሚሸፍነው። የመጀመሪያ የተሻለ ቦታ የምትደርሱበት አለው። ጥሩ ቦታ ላይ ስትደርሱ ልትለብሱ ትችላላችሁ። ዛሬ ላይ ብራንድ ለብሳለሁኝ አልহামዱሊላህ የተሻለ ነገር ጥሩ ነገር ስላለኝ ዛሬ አሪፍ ነገሮችን ስለ መኪና ጉዳይ ስናወራ አንዳት አረንጓዴ መኪና ነበረችኝ። እሷ መኪና አይቀይራትም እንዴ? እቺ መኪና ነው እንደሚነዳው ሚዲያ ላይ እየሰራ በጣም በርካታ ብሮችን እኮ በጣም ብዙ ከ10 በላይ ድርጅቶች አሉት። ይሄ ልጅ አይቀየርም እንዴ ይባላል። ዛሬ አልহামዱሊላህ ዛሬም የተሻለ መኪና ጥሩ መኪና ገዝቻለሁ። በህይወቴም ላይ የተሻለ ደስተኛ እየሆንኩ ነው። የምኖርበትም ቤት በጣም አሪፍ የሚባል ቤት ነው። የተሻለ ኑሮ፣ የተሻለ ምግብ፣ የተሻለ ነገር እየኖርኩ ነው። ከዚህ ሁሉ ፈተናና ቻሌንጅ በኋላ ነው ፍላጎት በኋላ ይደርሳል። ለዕለት ከጎረስን ለዕለት ከበላን ወይም ደግሞ ያቺ ደሳሳ ጎጆ ላይ ዛሬ ላይ ኖረን ቢዝነሳችንን ከጀመርን የቅንጦት ኖሮ ቢዝነሳችን እስከሚቋቋም ድረስ በአንድ እግሩ እስከሚቆም ድረስ እዚህ አይነት ነገር ውስጥ ባንገባ የብዙ ሰዎች የስኬት ምንጭ ነው። ዛሬ በርካታ ሰዎችን እኔ መጥቀስ እፈልጋለሁ። ይቅርታ አድርጉልኝና ሁሌም እንደምሳሌ እናገራለሁ። ጉራጌዎች በጣም ጎበዝ ናቸው። ለምሳሌ እያቸውና ሸቀጣ ጀምረው ሱቃቸው ላይ ያድራሉ። እዛው በነገራችን ላይ ሚስት ኖሯቸው እንኳን ራሱ ትዳር ኖሯቸው ከነሚስታቸው ሱቁ ላይ ማታ ከዘጉ በኋላ እስኪ ልብ ብላችሁ አዳምጡ። እስከ ሌሊቱ 6 ሰዓት ላይ ሱቅ ይሰራሉ። ሌሊት ደግሞ ተነስተው 10 ሰዓት ተኩል ላይ 11 ሰዓት ላይ ሱቁን ይከፍታሉ። እነዚህ ሰዎች ተመልከቱት። መጀመሪያ ለማለፍ ነው ጫማቸው ከሱቅ ስለማይወጡ ጫማቸው ኤርገንዶ ነው። ጫማቸው የተሻለ ጫማ አይለብሱም። ሁሉ ጊዜ የሆነ ሰንደል ጫማ ነው የሚለብሱት። ሱሪያቸውን አይቀይሩትም። ቱታ እንደለበሱ ነው፣ የሆነ ክሬሽን እንደለበሱ ነው። ከዛ በኋላ ደግሞ ሲዘንጡ ወደ ሀገራቸው ሲሄዱ ተመልሰው ወደ እናት ሀገራቸው አባት ሀገራቸው ሲሄዱ የሚያወጡትን ብር አሁን ይሄ የመስቀል ወይም ደግሞ ለአረፋ ለኢድ ሲሄዱ ደግሞ የሚያወጡትን ብር ስታዩ ትገረማላችሁ። በጣም ለዚህ ለሀገራችን ትልቅ ምሳሌ ናቸው ጉራጌዎች። ሌሎችም አሉ በነገራችን ላይ አማራ ክልል የሚሄዱ ትግራይ የሚሄዱ በጣም ቻሌንጅን ተቋቁሞ የሚሰሩ ሰዎች አሉ። መጥረጊያ የሚሸጡ በየቦታው የትግራይ ልጆች አሉ። የአማራ ልጆች ሎተሪ የሚያዘሩ ልጆች አሉ። የኦሮሚያ ልጆች ገጠር ላይ ወርዳቸው ስትሄዱ ደግሞ እርሻ ላይ በጣም ቻሌንጅን ተቋቁሞ የሚሰሩ ሰዎች አሉና ሁሉም ብሔር ላይ ስትሄዱ የሚሰሩት ስራ ይሄ ብርቅርቅ የሆነ ዓለም ከተማ ላይ ያለው ነገር ይሄ መዘነጥ ማሸብረቅ ጸጉሩን እንደ ባላቶሪ ተቆርጦ እንደፈለጉ ጸጉሩን እየፈረዙ ይቅርታ በየጎራው ማፏጨትና እንትን ማለት ለነሱ ጉዳያቸው አይደለም። ያ ጊዜ ካለፈ በኋላ ግን ያ ቻሌንጅ ካለፈ በኋላ ግን ይቆጥሩታል፣ አይገልጸውም። ከነሱ በላይ ሚሊዮነር የለም፣ አስመጭ ይሆናሉ። ለዛም ነው እዛ ነገር ውስጥ ገብተው ስኬታማ የሚሆኑትና የብዙ ሰዎች የስኬት ምንጩ ይሄ ነው። እመኑኝም አትመኑኝም አላሙዲንንም በሉት
ማንንም በሉት የትኛውንም ሀብታም ዓለም ላይ ያለውን ብትጠሩ ኮምፒውተር ላይ አይናቸውን አፍዝዘው እነ ቢል ጌትን ብትሏቸው ትልልቅ ነገሮችን የፈጠሩ ሳይንስን፣ ቴክኖሎጂን፣ ሶፍትዌርን የፈጠሩ ሰዎች ከዛ ውስጥ ሳይወጡ አንድ ወንበር ላይ ቁጭ ብለው ወገባቸው እስከሚደርቅ ድረስ ሰርተው ነው ስኬታማ የሚሆኑትና ሚሊዮነር የሆኑት። ስለዚህ እኔም ሳልፈራ እኔም በስኬት የተሻለ ቦታ የደረስኩበት እነዚህን መንገዶች ስለተጠቀምኩኝ ነው። ካፌው አሁን የተሻለ ቦታ ደርሷል። ላቢያጆ አሁን የተሻለ ቦታ ደርሷል። ጥናት አካሂጃለሁ። አዋጭ ነው ይህ ቢዝነስ። በአሁኑ ሰዓት ወቅታዊ የሆነ ቢዝነስና አሪፍ ነው። በርካታ ሰዎች መኪና አላቸው፣ መኪና ያሳጥባሉ ብዬ ስላሰብኩኝ ነው። አበባ እየተለመደ ነው፣ ወደፊት ይለመዳል። በርካታ ሰዎች ይገዙኛል ብዬ አሰብኩኝ። አበባ ቤቱን ጀመርኩት። ዛሬ የተሻለ ቦታ ነው፣ አሪፍ ነው። ሌሎችም ቢዝነሶች አሉ፣ የፕሮሞሽንም የማስታወቂያም እንዲሁም ደግሞ የፕሮዳክሽን ዕቃ ኪራዮችን እኔ የምሰራቸው የሚዲያ ስራዎች ሊሆኑ ይችላል። የተለያዩ የምሰራቸው ስራዎች በሙሉ የውሃ ቁፋሮ ማሽን ገዝቼ ውሃ እየቆፈርኩ ነው። እነዚህን በሙሉ ጥናት አካሂጄ እየሰራው ስለሆነ መጀመሪያ ላይ ጥናት ካካሄዳችሁ እመኑን ትርፋማ ትሆናላችሁ ብዬ ነግራችኋለሁ። ቪዲዮ ረዘም ብሎባችኋል አቃለሁኝ። ክቡራን ተመልካቾቼ የዛሬው ቪዲዮ ይሄንን ይመስል ነበር። በቀጣይ በሌላ በምርጥ የቢዝነስ ሐሳብ ተመልሼ እመጣለሁኝ። በመጨረሻ የምትመለከቱበት የሶሻል ሚዲያ ፕላትፎርም ትጠቀሙበታላችሁና ሰብስክራይብ፣ ፎሎ፣ ላይክ፣ ሼር አድርጋችሁ ውጡ። ለዛሬው ነበር ይሄንን ይመስል ነበር። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።